የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥገኝነትና በከለላ ፈላጊዎች ላይ እየተከተሉ ያሉት አካሄድ የቀድሞ የኢትዮጵያ ከፍተኛ ባለስልጣን ገዱ አንዳርጋቸውን ጨምሮ በሌሎችም ላይ ከፍተኛ ስጋትን ፈጥሯል እየተባለ ነው። የትችትና ሙገሳ ናዳ ውስጥ ያለው የአማራ ባንክ አመራር ባልተለመደ መልኩ የበጀት ዓመቱን የ5 ወራት ሪፖርት ይፋ አድርጓል። ደሳለኝ ጫኔም የባንኩን ውዝግብ ተቀላቅለውታል። የተለያዩ ሀገራት ለኢትዮጵያና ኤርትራ ማስጠንቀቂያን እየሰጡ ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛውም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥገኝነትና ከለላ ፈላጊዎች ላይ እየተከተሉ ያሉት አካሄድ የቀድሞ የኢትዮጵያ ከፍተኛ ባለስልጣን ገዱ አንዳርጋቸውን ጨምሮ በሌሎችም ላይ ከፍተኛ ስጋትን ፈጥሯል እየተባለ ነው። በስደተኞችና ጥገኝነት ጠያቂ የውጭ ሀገር ዜጎች ላይ ጠንከር ያለ አቋም ያላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው የጥገኝነት ጠያቂ የውጭ ሀገራት ዜጎችን ከለላ ሲያገኙባቸው የነበሩ ሕጎችን መከለስ ጀምሯል። ከዚህም መካከል አሁን ላይ ይፋ የተደረገው በርካታ ኢትዮጵያውያን ይመለከታል የተባለው ጊዜያዊ የህግ ጥበቃ አንዱ ነው። በዚህ ህግ ጥበቃ ውስጥ ቁጥራቸው ቀላል የማይባሉ በኢትዮጵያ ስልጣን ላይ የነበሩ ሰዎች ተጠቃሚ እንደነበሩ መረጃዎች ያሳያሉ። ከነዚህም መካከል የቀድሞ የውጭ ጉዳይ ሚኒስትር፣ ቀጥሎም የጠቅላይ ሚኒስትር አብይ የደህንነት አማካሪ፣ ቀድሞ ደግሞ የአማራ ክልል ርዕሰ መስተዳድርና የፓርላማ አባል አቶ ገዱ አንዳርጋቸው ይገኙበታል። የአቶ ገዱ አንዳርጋቸውን ጉዳይ ከመመልከታችን በፊት ግን ጊዜው እንዲያበቃ ውሳኔ የተላለፈበት የተባለውና በርካታ ኢትዮጵያውያንን በተለይ ደግሞ ባለስልጣን የነበሩ ግለሰቦችን ስጋት ውስጥ የከተተን የተባለው ጊዜያዊ የህግ ጥበቃ ምንድነው የሚለውን እንመልከት። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገራትን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላናት የሚል ውሳኔ ያሳልፏል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሜዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ወደነ አቶ ገዱ አንዳርጋቸው ጉዳይ ስንመለስ የህግ ጥበቃው መነሳት ለምን የቀድሞ ባለስልጣናቱን ስጋት ውስጥ የሚከት ሆነ የሚለውን እንመለከታለን። ለጉዳዩ ቅርበት ያላቸው የህግ ባለሙያዎች እንደሚያስረዱት በዚሁ የህግ ከለላ ማብቃቱን ተከትሎ ስደተኞቹ የሚያቀርቡት የጥገኝነት ጥያቄ ተቀባይነት እንዲያገኝ የሚያስፈልጉትን ቅድመ ሁኔታዎች ማሟላት ይጠይቃል። እነዚህም ቅድመ ሁኔታዎች በዚህ የህግ ከለላ ውስጥ የነበሩትና ጥገኝነት ለመጠየቅ የሚፈልጉ ስደተኞች በሀገራቸውና ሲሰሩባቸው የነበሩ ሁኔታዎች በሂደቱ ውስጥ በጥልቀት ይታያል ማለት ነው። በዚህም ምክንያት የጥገኝነት አቅራቢው ግለሰብ በሀገሩ በነበረበት ወቅት በሰብአዊ መብት ጥሰት፣ በዲሞክራሲያዊ ድርጊቶችና ሌሎች ተመሳሳይ ጉዳዮች ላይ በቀጥታም ይሁን በተዘዋዋሪ ፈልጎም ይሁን ሳይፈልግ ተሳትፎ ከነበረ የጥገኝነት ጥያቄው ውድቅ ይደረጋል። በዛው በአሜሪካ በህግ ጉዳይ የሚሰሩ አንድ ባለሙያ ለማሳያነት ያነሱትና በዛው በአሜሪካ ዛሬም ድረስ እንደማሳያ የሚጠቀሰው ምሳሌ ነገሩን ግልጽ ለማድረግ እናንሰው። ጉዳዩ የአንድ ኤርትራዊ የህግ ጉዳይ ወይንም ኬዝ ነው። በአሜሪካ ጥገኝነት ለመጠየቅ ያቀረበው ምክንያት በሀገሩ በነበረ ወታደራዊ እንቅስቃሴ መሳተፉና ወደዛ መመለስ የማይችል መሆኑ ነው። ሆኖም ይህ ንጉስ የተባለ ግለሰብ ያለ ፈቃዱም ቢሆን አሰቃቂ ግፎችን ይፈጽማል
ይፈጽማል ተብሎ በሚነገርለት የኤርትራ ወታደራዊ ስርዓት ውስጥ መሳተፉ በቀጥታ የጥገኝነት ጥያቄው ተቀባይነት እንዳያገኝ አድርጎታል። ጉዳዩ ወደ ኢትዮጵያ ባለስልጣናት ሲመጣም ተመሳሳይ አካሄድን የሚከተል ይሆናል ማለት ነው። የእነ አቶ ገዱ አንዳርጋቸው ጉዳይም የጥገኝነት ጥያቄያቸው በዚህ ማዕቀፍ ውስጥ የሚታይ ይሆናል። በኢትዮጵያ ከ8 ዓመት በፊት የተደረገውን የመንግስት ለውጥ ተከትሎ በአማራ ክልል በኩል እንደ የውስጥ አርበኛና የለውጥ መሪዎች ተደርገው የተወሰዱት እነ አቶ ገዱ አንዳርጋቸው ከለውጡ በፊትም ይሁን በኋላ በተለያዩ የስልጣን ደረጃዎች ላይ ቆይተዋል። ለውጡ መሰረት መያዙን ተከትሎ በአማራ ክልል ጉዳይ ላይ ከነ ጠቅላይ ሚኒስትር አብይ አህመድ ጋር የገቡበት ቅራኔ ቀስ በቀስ ከዋና ዋና ስልጣን ቦታዎች እንዲገለሉና እንዲርቁ ያደረገ ሲሆን ቆይቶም ጉዳዩ ሀገር ለቀው እስከ መሄድ አድርሷቸዋል። በቆዩበት ሀገር አሜሪካም የብልጽግና መንግስትን በመቃወም የተለያዩ እንቅስቃሴዎችን በማድረግ ላይ ቢሆኑም ተገፋው በሚል የሚያቀርቡት ፖለቲካን የተንተራሰ የጥገኝነት ጥያቄያቸው ግን ያለፈውን የፖለቲካ ተሳትፏቸውን ጉዳይ እንዳይታይ ማድረግ አይችልም። በተለይም በውጭ ሀገራት የሚኖሩ የትግራይ ተወላጆች እጅ ከገባበት ደግሞ ለእነ አቶ ገዱ ብቻም ሳይሆን ለሌሎችም ባለስልጣናት ጉዳዩ ከባድ ሊሆን እንደሚችል ይታመናል። በውጭ የሚኖሩ የትግራይ ተወላጆች በተለያየ የውጭ ሀገራት ተቋማት ውስጥ ባላቸው ሰፋ ያለ ተሳትፎና የቆየ ልምድ ተጽዕኖ የማድረግ አቅማቸውን ከፍ ያለ እንዲሆን አድርጎታል። ይህም በፌዴራል መንግስትና በትግራይ ጦርነት ወቅት የፌዴራል መንግስት ላይ ከተለያዩ አካላት በርካታ ጥያቄዎች እንዲነሱና ጫናዎች እንዲደረጉ ሲያደርጉ የነበረው ተጽዕኖ የነበረው ውጤት ለዚህ አንዱ ማሳያ ነው። በዚህም ምክንያት አቶ ገዱ በትግራይ ጦርነት ወቅት ተፈጸመ በተባለው ኢሰብአዊ ድርጊት አበርክቶ ነበራቸው በሚል ጥያቄዎች ሊነሱባቸውና ጉዳዮች ወደ ኋላ ሊመዘዙ የሚችሉበት እድል ከፍ ያለ ሆኖ ይስተዋላል። አቶ ገዱ እንዲህ አይነት ክሶች ከተነሱባቸውም ቀጣይ የአሜሪካ ቆይታቸው ላይ ችግር ሊፈጥር ይችላል። እንደተባለውም አሜሪካንን በ60 ቀናት ውስጥ ከሚለቁት ውስጥ ሊሆኑ ይችላሉ። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያም በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ ድል ተጠቃሚነት ውጭ እንዲሆኑ አድርገዋል። አሁን ከከለላው ውጭ ከተደረጉት ኢትዮጵያውያን ቀደም ብሎ የሄቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች በጊዜያዊ የህግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገራት ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የሥራ ፈቃድ ያላቸው ሰዎችን ሰነዶችን መለስ ብሎ እንደሚመረምር አስታውቋል። የትችትና ሙገሳ ናዳ ውስጥ ያለው የአማራ ባንክ አመራር ባልተለመደ መልኩ የበጀት ዓመቱን የ5 ወራት ሪፖርት ይፋ አደረገ። ባንኩ በሪፖርቱም በበጀት ዓመቱ የመጀመሪያው 5 ወራት 1.15 ቢሊዮን ብር ትርፍ ማስመዝገቡን ገልጿል። ከሰሞኑ በአስደንጋጭ ሁኔታ የአማራ ባንክ እየተበዘበዘ ነው የሚሉ ድምጾች በባንኩ አመራሮች ላይ ሲደመጡ የቆዩ ሲሆን የባንኩ ፕሬዝዳንት ዮሐንስ አያሌው ከቦታቸው እንዲነሱ የሚጠይቅ ድምጸትም ያዘለ ነበር ውግዘቱ። በባንኩ ፕሬዝዳንት ዮሐንስ አያሌው ላይ ሲነሳ የነበረው ትችት ከአማራ ባንክ ተሻግሮም ቀድሞ ይመሩት ወደ ነበረው የኢትዮጵያ ልማት ባንክ ተሻግሮም በባንኩ አሳካውት ያሉትን ውጤቶችም ውሸት ነው እስከማለት ተደርሶም ነበር። ዮሐንስ አያሌው የልማት ባንክ ፕሬዝዳንት እያሉ ባንኩ የነበረበትን ከ50 በመቶ በላይ የተበላሸ ብድር ክምችት ወደ 8 በመቶ አውርደው ወደ ጤናማ ደረጃ እንዳደረሱት ተነግሮላቸዋል። የልማት ባንክ የተበላሸ ብድር 15 በመቶ ድረስ እንዲሆን የሚፈቀድ ሲሆን ዮሐንስ አያሌው ግን በሰጡት አመራር ከዚህም በታች ከማድረግ በዘለለ ትርፍ አያውቅ የነበረውን ባንክ የቢሊዮን ብር ትርፎችን እንዲያገኝ አድርገውታል። ሆኖም ከቀናት በፊት ዮሐንስ የመሩት የልማት ባንክ የተበዘበዘና የተበላሸ ብድር ምጣኔውም እሳቸው እንደሚሉት ሳይሆን 52 በመቶ እንደነበር የሚያሳይ ምንጩ ያልታወቀ ሪፖርት ይፋ ሆኖ ነበር። ሆኖም የኢትዮጵያ ልማት ባንክ ወዲያው ነበር የወጣውን መረጃ ውሸት መሆኑን የገለጸው። እንዲያም ሆኖ ግን በአማራ ባንክ ፕሬዝዳንቱ ላይ የተቧደኑ የሚመስሉ ግለሰቦች የስም ማጥፋት ዘመቻን ከፍተው ሰንብተዋል። ዮሐንስ ባንኩን ለግላቸውና ለሚቀርቧቸው መጠቀሚያ አድርገውታል። ከውጭ ምንዛሬና መሰል ጉዳዮች አንስቶም ባንኩን አበላሽተውታል የሚለው አጠቃላይ እሳቸው ጋር የሚቀርበው ትችት ጭብጥ ነው። ለዚህም ይመስላል ባንኩ ባልተለመደ ሁኔታ አርብ ታህሳስ 3 2018 ዓ.ም በባንኮች ያፈጻጸም ሪፖርት ባልተለመደ መልኩ በበጀት ዓመቱ የመጀመሪያዎቹ 5 ወራት ብቻ ከታክስ በፊት 1.15 ቢሊዮን ብር ትርፍን አስመዝግቤያለሁ ያለው። የተገኘው ትርፍም በ2017 በጀት ዓመት ከተመዘገበው የ910.2 ሚሊዮን ብር ኪሳራ አንጻር ከፍተኛ መሻሻል የታየበት ሲሆን በተመሳሳይ በ5 ወራቱ
1.55 ቢሊዮን ብር ገቢ ማግኘቱንም ባንኩ ገልጿል። አጠቃላይ የባንኩ ተቀማጭ ገንዘብ መጠን እስከ ህዳር 2018 ዓ.ም 35.8 ቢሊዮን ብር የደረሰ ሲሆን እድገቱ 82 በመቶ ሆኗል። ይህም በ5 ወራት ጊዜ ውስጥ የ4.29 ቢሊዮን ብር ብልጫ አሳይቷል ይላል የባንኩ ሪፖርት። የ76.58 ሚሊዮን የአሜሪካን ዶላር ገቢም አግኝቷል። በህዳር 2017 ከነበረበት 12.9 በመቶ ያልተመለሰ ብድር ምጣኔ በከፍተኛ ሁኔታ በመቀነስ ያልተከፈለ ብድሩ 4.06 በመቶ እንዲደርስ ተደርጓልም ብሏል። ይህን ተከትሎም የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ በማህበራዊ ድረገጻቸው ላይ አድናቆታቸውን የገለጹ ሲሆን የባንኩን አመራሮች ተቺዎችን ሸንቆጥ አድርገዋል። ደሳለኝ ጫኔ ባሰፈሩት ጽሁፍ የአማራ ባንክ የስኬት ጎዳና ጀምሯል፣ ስራችሁን አጠናክራችሁ ቀጥሉ፣ ባለአክሲዮኖችም በሬ ወለደን በሚያወሩ አትረበሹ ሲሉም ጽሁፋቸውን ጀምረዋል። የአማራ ባንክ እንዲመሰረት ጥሪ ስናደርግና ለምስረታውም የድርሻችንን የተወጣን ሰዎች የአማራ ህዝብን የኢኮኖሚ አብዮት ከሚያቀጣጥሉ የፋይናንስ ተቋማትን እንዲመሰርቱ የነበረ መሻት ተሳክቶ ግዙፉ ባንካችን መመስረቱ የሁልጊዜም ትልቅ ኩራታችን ነው ብለዋል ደሳለኝ። አክለውም ከመመስረቱ በፊትም ሆነ ከምስረታው በኋላ በርካታ ውስብስብ ፈተናዎች ያጋጠመው አማራ ባንክ ያጋጠሙትን ፈተናዎች ቀስ በቀስ እያለፈ ዛሬ በባንኩ የምናየው አስደናቂ የእድገት ጉዞ ውስጥ በመግባቱ ደስታ ይሰማናል። ይህ ስኬት ከንግድ ትርፍ በላይ ወገናችን የራሱ ተቋማትን ለመመስረትና ባለቤት መሆን ያለውን ጽኑ አቋምና ቁርጠኝነትን ወደ ስኬት መሸጋገሩን የሚያረጋግጥ ነው ያሉት። የባንኩ ዋና ስራ አስፈጻሚና ምክትሎቹ፣ የቦርድ አባላት እንዲሁም ሁሉም የባንኩ ማኔጅመንትና ሰራተኞች በአጭር ጊዜ ውስጥ ባንኩን ከኪሳራ አውጥታችሁ ያስመዘገባችሁት ውጤት ለታሪክ የሚቀመጥም ነው ብለዋል ደሳለኝ ጫኔ። ከዚህ ቀጥሎ በባንኩ የተዘረዘሩትን ስኬቶች ካስቀመጡ በኋላ በተደጋጋሚ በባለ አክሲዮኖች ጉባኤ ላይ የሚታየው ከፍተኛ ተሳትፎና የምልዓተ ጉባኤ መሟላትም ባለ አክሲዮኖች በባንኩ ራዕይና አመራር ላይ ያላቸውን ጥልቅ እምነትና ቁርጠኝነትን አሳይቷል። ይህ እምነት የእናንተም ስኬት መለኪያ ነው ሲሉም አክለዋል። በተቃራኒው አክሲዮን የገዙ ሰዎችንና ህዝቡን ለማደናገርና የባንኩን ጉዞ ለማደናቀፍ የሚፈልጉ ጥቂት አፍራሽ ኃይሎች ባንኩን እንደከሰረ ከፍተኛ ችግር ውስጥ እንደገባና ሌሎችም የፈጠራ ወሬዎችን ማስወራት መቀጠላቸው አይቀርም። ለነዚህ የአማራ ህዝብ ተቋማትን ለማምከን ከንቱ ድካም የሚደክሙ እንቅፋቶች መልእክታችን አንድና ግልጽ ነው። ትችታችሁ ከጀርባችሁ ከተደበቀ ፍላጎታችሁ የሚነሳ እንጂ የፋይናንስ እውነታን የሚያንጸባርቅ አይደለም ብለዋል። መላው የአማራ ባንክ አመራሮችና ሰራተኞችም በምንም ጩኸት ሳትረበሹ ትኩረታችሁ በስትራቴጂያዊ ግቦቻችሁ ላይ በማድረግ ልክ እንደጀመራችሁ ሁሉ በላቀ ስራ ቀጥሉ። በትክክለኛው መንገድ ላይ ናችሁና በርቱ ማለት እፈልጋለሁም ብለዋል። አማራ ባንክ ከባንክ ባሻገር የህዝባችንና የሀገሩን ኢኮኖሚ አንቀሳቃሽ ተቋም መሆኑን በተግባር አረጋግጣችኋል። ነገ ከዚህ በላይ የላቀ ስኬት መድረሱም የማይቀር ነው ሲሉ ደሳለኝ ጫኔ ጽሁፋቸውን አጠቃለዋል። የአማራ ባንክ ፕሬዝዳንት ዮሐንስ አያሌው ላይ የተከፈተውን ዘመቻ ከፊት ሆኖ በመምራት የሚታወቀው በውጭ ሀገር ነዋሪው የቀድሞ ጋዜጠኛ አያሌው መንበር ባንኩ ያወጣውን የ5 ወራት ሪፖርት የሚያጣጥል ጽሁፍ በፌስቡክ ላይ ለጥፏል። ቁጥሮችን እያጣቀሰም በባንኩ አፈጻጸም ላይ አለኝ የሚለውን ጥያቄ አንስቷል። በዚህም የዛሬ ሳምንት ህዳር መጨረሻ ላይ 655 ሚሊዮን ብር ያተረፈ ተቋም በሳምንት ውስጥ ትርፉ 1.15 ቢሊዮን ብር ሊሆን የቻለው በሂሳብ ስሌት ትክክል ነው ወይ? ባለፈው ዓመት ኪሳራ አለብኝ ሳይሆን 1.1 ቢሊዮን ብር ትርፍ አግኝቻለሁ ነበር ያለን፣ በአሁኑ ሪፖርት ግን አምና ኪሳራ ላይ ነበርኩ አለን። ይህ እንዴት ሊሆን ቻለም ብሏል። የኔ ጥያቄ ይህ ብቻ አይደለም፣ የመጀመሪያ ሪፖርት ውስጥ ትክክል ነው ወይም ሲል ጥያቄውን ይቀጥላል። ላደርሳችሁ ቃል የገባሁትን የውጭ ምንዛሬ ክምችትን ጉዳይ ያቆየሁትም ብሔራዊ ባንክ ዛሬን ጨምሮ ለ3 ቀን አማራ ባንክን እየፈተሸ ስለሆነ አሰራር ላለማበላሸት ነው በማለት ነው ሲልም አያሌው መንበር ጽሁፉን አጠናቋል። የሚገርመው ግን የአማራ ባንክ ፕሬዝዳንት ዮሐንስ አያሌው እንዲህ አይነት ተቃውሞችን ያስተናግዱ እንጂ የሚመሩትን ባንክ በተመለከተ የባንኮች ተቆጣጣሪ ከሆነው ብሔራዊ ባንክ የተባለ ነገር የለም። ባንኩ የዮሐንስ አያሌው ተቃዋሚዎች እንደሚሉት ቢሆን እንኳን ብሔራዊ ባንክ በሌሎች ባንኮች ላይ እንዳደረገው የባንኩን አመራሮች አባሮ እስኪያገግም ድረስ በባላደራነት ይመራው ነበር። ከዚህ አንጻር ባንኩ ላይ የተነሱ ያሉት ትችቶች ምንጫቸው ምንድነው ብለን ስንጠይቅ ታዛቢዎች ሁለት ነገሮችን ያነሳሉ። አንዱ ባንኩ ከሳምንት በፊት አጠቃላይ ጉባኤውን ሲያደርግ የተነሳውን ነገር እናገኛለን። በወቅቱ የባንኩ ፕሬዝዳንት ዮሐንስ አያሌው ባንኩ ሲበዘበዝ የመጣበትንና ኪሳራውን ከገለጹ በኋላ ለዚያ ያበቁትን የቀድሞ አመራሮችን በህግ እንጠይቃለን ብለው ነበር። አሁን በሳቸው ላይ የተነሳው ትችትና ቀድሞ ይመሩት የነበረው ባንክ ላይ የተሳሳተ መረጃ እስከ ማውጣት የተደረሰውም ይከሰሳሉ በተባሉ ግለሰቦች አቀናባሪነት ነው የሚሉ አሉ። በሚሊኒየም አዳራሽ የባንኩ የሥራ አፈጻጸም ሪፖርት ሲቀርብም አንድ የባንኩ የቦርድ አባል ሪፖርቱን ውሸት ነው ብለው ሲቃወሙ ታይተዋል። አሁን ላይም የባንኩ ፕሬዝዳንት ላይ የተነሳው አዋራ ከተጠያቂነት ለማምለጥ ነው ተብሏል። በሌላ በኩል የአማራ ባንክ ያለበትን ሁኔታ ልክ የክልሉ
የክልሉን ፖለቲካ የሚያንጸባርቅ መሆኑም ለተነሳው ትርምስ ምክንያት ነው የሚሉም አሉ። የክልሉ ፋኖ አደረጃጀትም ሆነ ፖለቲካዊ አመራር የኔ አካባቢ ይምራ፣ የኔ አካባቢ የበላይ ይሁን በሚል መተሻሸት እንዳለበት ሁሉ ይሄው ትግልም ባንኩ ውስጥ ቁልጭ ብሎ እንደሚታይ ውስጥ ታዋቂዎች ይናገራሉ። እንጂማ ዮሐንስ አያሌው የባንኩ ፕሬዝዳንት ከሆኑ አንስቶ ባንኩ ለቅርንጫፍ ደንበኞች የሚከፍለው ጥሬ ብር እንኳን ከማጣት መላቀቁን የባንኩ የተለያየ ቅርንጫፍ ስራ አስኪያጆች ነግረውናል። በተለይ ብድር ከማስመለስ አንጻር የተሰሩ ስራዎች ለባንኩ ውጤታማነት ትልቁን አስተዋጽኦ ማድረጉን የሚናገሩ አሉ። ከዚህ አንጻር ዮሐንስ አያሌው ላይ የሚነሱ ትችቶች ባንኩ ከዳነበት አደጋ አንጻር ሲታይ ከሙያ ውጭ የሆኑና በእሳቸው ደስተኛ ያልሆኑ አካላት ብቻ የሚያነሷቸው ናቸውም ይባላል። እኚሁ ዮሐንስ አያሌው ይፍረስ ወይንስ ይቀጥል በሚሉ የህልውና ጥያቄዎች መካከል የነበረውን የኢትዮጵያ ልማት ባንክን ከዛ ቀውስ ውስጥ አውጥተውት እነ ኦሮሚያ ሚዲያ ኔትወርክ ባሰራጩባቸው ዘገባዎች ሳቢያ እንዲለቁ ሆነዋል። ይህም የሀገሪቱ የኢኮኖሚ ስርዓት ከገለልተኛ ውጤታማነት ይልቅ ማንነት የተጫነው ለመሆኑ ማሳያ ነው ተብሏል። እንጂማ ዮሐንስ አያሌው ለበርካታ ዓመታት ከሰሩበት የብሔራዊ ባንክ የቺፍ ኢኮኖሚስትነት ቦታ አንጻር አንድም ባንክ ማስተዳደር ፈተና ይሆንባቸዋል ተብሎ አይጠበቅም። በመጨረሻም የተለያዩ ሀገራት ለኢትዮጵያና ኤርትራ ማስጠንቀቂያን ሰጡ። የተለያዩ ሀገራት የአልጀርሱ ስምምነት 25ኛ ዓመትን በማስመልከትም መግለጫ አውጥተዋል። በመግለጫቸውም ኢትዮጵያና ኤርትራ ውጥረት ከማባባስ እንዲቆጠቡም አሳስበዋል። እንደ ፈረንሳይ፣ ካናዳና ጃፓን ያሉ ሀያላን ሀገራት በአሁኑ ወቅት የተፈጠረው የኢትዮ ኤርትራ ውጥረት እንደሚያሳስባቸው አስታውቀዋል። ሀገራቱ በተናጠልና በጋራ ባወጡት መግለጫ ኢትዮጵያና ኤርትራ የገቡበትን ውጥረት በሰላማዊ መንገድ እንዲፈቱ አሳስበዋል። ሁለቱም ሀገራት አንዳቸው የሌላኛቸውን ሉዓላዊነትና የግዛት አንድነት እንዲያከብሩም ጠይቀዋል። ሀገራቱ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ሁለቱ ሀገራት ከዚህ ቀደም የአልጀርሱን ስምምነት ለማክበር የፈረሙትን ስምምነት እንዲያከብሩም አሳስበዋል። የአልጀርሱ ስምምነት መከበር ለቀጠናው ሰላም ወሳኝ መሆኑንም የገለጹት ሀገራቱ አየር ላይ ተንጠልጥሎ 25 ዓመታት ያስቆጠረውን ስምምነት ወደ መሬት እንዲወርድ ድጋፍ ለማድረግ ቁርጠኝነት እንዳላቸውም ጠቁመዋል። በተመሳሳይ በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በአሁኑ ወቅት በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን ተናግረዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉቴሬዝ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩም አሳስበዋል። ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅት በፈረንጆቹ 2018 ማለት ነው የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈረማቸው ይታወሳል። በኢሳያስና አብይ የተፈረመው የአልጀርሱን ስምምነት የመቀበልና ተግባራዊ የማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው የድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝን መሬት በሰሜኑ የኢትዮጵያ የእርስ በርስ ጦርነት አጋጣሚ እጄ ገብቷል እያለች ነው። ይሁን እንጂ ኢትዮጵያ አይደለም የአልጀርሱን ስምምነት የኤርትራን ሀገርነት ጭምር ጥያቄ ውስጥ በማስገባት አሰብን የማስመለስ ጥያቄን አንስታለች። ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ